ተክለ ሃይማኖትን ጠርቶ ውሃውን ቢጠጡት ወተት፣ ውሃውን ቢጠጡት ማር። እንኳን ተመልከቱ። አንድ የጠንቋይ ልጅ ነበረ። ያ የጠንቋይ ልጅ የአቡነ ተክለ ሃይማኖትን ደቀ መዝሙር አገኘው። አንተ ምን ትጠጣላችሁ አለው። ጠላ ምን ትፈልግ ጠላ፣ ወተት ምን ትፈልግ ወተት አለ። የአቡነ ተክለ ሃይማኖት ደቀ መዝሙር አሁን የመጣ ታጠጡኛላችሁ? አዎ። ምን ታገኛላችሁ? እሱን አባቴ ነው የሚያውቅ አለው። ከዚያ በኋላ በልና እንዲህ ሲለው አይ ነገ ነው የምመጣ ድንገት የበላችሁኝ እንደሆነ አለ። እንዴት እናንተ ሰው ትበላላችሁ? እንዲህ አለ። ኧረ አልበላም። እንግዲያስ እኛማ አንበላው አለ። በል እንግዲያማ ነገ እመጣለሁ አለ። ድንገት የተዋጉኝ እንደው ብሎ ቀስቱን ይዞ ተክለ ሃይማኖትን ሊዋጋ ማለት ነው። በዚያውን ደግሞ ወተት ሊጠጣ እየሄደ ደግሞ ቀስቱ ይዞ በበነጋው ሄደ። ኋላ ሲሄድ አቡነ ተክለ ሃይማኖት ሲመጣ አውቀውበታል። ግርማቸው ደግሞ ያስፈራ የለ። ከባታቸው ሲወጡ ክርስቶስን ለብሰው ስለሚወጡ ያስደነግጣሉ። ሲወጡ ፍግም ብሎ ወደቀ። ቀስቱ በዚያ ያላወቁ መስለው እንዳይደነግጥ ምን ሆነ ነው ልጅ አይዞ አይዞ ብለው አነሱት። ኋላ ተመልከቱ ምንድነው የምትፈልገው አሉ። ጠላ አለ። ውሃውን ተመልከቱ። ውሃውን ቀዳ አሉት ደቀ መዝሙራቸው። ውሃውን ቀዳ፣ አማተቡበት፣ ጠላ ሆነ። ጠጣ አሉት። አይ መድኃኒት ቢሰጡኝስ መጀመሪያ ተማሪዎት ይቅመስልኝ አላቸው። ዓርብ ጠዋት ነው ቅመስለት አሉ። አይ በዓርብ አባቴ ያላቸው ልጄ ከጾምማ ፍቅር አይበልጥም ቅመስለት አሉ። ያ እኮ ያላመነው ሰውዬ እንዲመለስ ብለው ነው እንዲጠጣ ብለው ደግሞ በጾሙ ፍቅር ይበልጣል እያላችሁ ብሎ አሏችሁ ደግሞ። ከዚያ ተመልከቱ ምን አደረጉ። ከዚያ ቀመሰ፣ ጠጣ። ና ከመዝግ የሰበው በቃ ነገም ናጥ እንደ እያረኩ አጠጣለሁ አሉ። ስለዚህ ተመልከቱ ዛሬ ሊቃውንቱ የዘመሩት በተክለ ሃይማኖት ልደት ባይርም ወተት ሆነች፣ ባይርም ማር ሆነች ተብሎ ተነግሯል። እውነትም ይሆናል። በምስጢሩ ሲተረጎም ሌላ ይሆናል። ያንን ለሌላ ጊዜ እናደርገዋለን። በቁሙ ግን በተክለ ሃይማኖት ስም ውሃውም ወተት ይሆናል፣ ማር ይሆናል። ተክለ ሃይማኖት ያያችሁትን፣ የሰማችሁትን፣ የደሳሳችሁትን፣ ያሰባችሁትን፣ የረገጣችሁትን ሁሉ ማርና ወተት ያደርጉላችሁ። አቡነ ተክለ ሃይማኖት የበረከት አባታችን ናቸው። ከዚያ ተመልከቱ አላችሁ የላችሁ እንዲህ ያለ ልጅ ይወለዳል። ተክለ ሃይማኖት በባይል ተክለ ሃይማኖት በየብስ ሀባይል ቢጠሩት የሚጠግን ሀየብስ ቢጠሯቸው የሚጠግኑ ሽፍታ ቢመጣ የሚሰውር አንዲት የተክለ ሃይማኖት ዝክር የምትዘክር ሰው ነበረችና ሽፍቶች መጥተው አንቺ ጠላውን አለ። ታው የተክለ ሃይማኖት ዝክር አምጪ። አይ አባቴ ተክለ ሃይማኖት እንግዲያስ እኔንም ዝክሩንም ይሰውሩ አለች። አረ ስትጸልይ ዝክሩም እሷም ተሰወሩ። ሰዎቹ እየተደናበሩ በዚህ እየገፏት አያዋትም በእውነቱ ማለት ነው። ስለዚህ ተክለ ሃይማኖት ሲፈልጉ ይሰውራሉ፣ ሲፈልጉ ባሕር ያሻግራሉ፣ ሲፈልጉ ስንቅ ያቀብላሉ፣ ከጭንቅ ያወጣሉ። ሁላችሁንም ከዓይነ ሞት ይሰውሯችሁ። እንዲህ ብለው ሲኖሩ ታኅሳስ 29 ቀን በፅንስ ይሄ የተተረጎመላቸው ፀሐይ ዓለም፣ ብርሃነ ዓለም፣ ሐዲስ ሐዋርያ